ሰላም እንዴናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። አርሰናል የተመለከቱ መረጃዎች ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ዓለም ላይ ያሉ ትላልቅ 20 ወኪሎች የክረምቱን የዝውውር መስኮት ምርጡ ፊርማ ዝርዝር ተጠይቀው ያወጡት ደረጃ የአርሰናሉ ቪክተር ዮክሬሽ በሶስተኝነት ተቀምጧል። በሶስተኝነት ደረጃ መቀመጥ ችሏል። አሁን ጃክ ግሪሊሽን በምንመለከትበት እንዲሁም ደግሞ ዶናሩማን በምንመለከትበት ወቅት ቀጥታ እንግዲህ ማንቸስተር ሲቲ ላለበት ችግር መፍትሄን ማግኘት ችለዋል እና ከዛ አንጻር ዶናሩማ ለማንቸስተር ሲቲ ከሰጠው አገልግሎትና ከመጣበት የዝውውር ሂሳብ አንጻር በአንደኝነት ደረጃ ተቀምጧል። በሁለተኝነት ደረጃ ጃክ ግሪሊሽ፣ በሶስተኝነት ደረጃ ደግሞ የአርሰናሉ የፊት መስመር አጥቂ ቪክተር ዮክሬሽ ተቀምጧል። የስዊድን ብሔራዊ ቡድን አሰልጣኝ ቪክተር ዮክሬሽ ላይ እየደረሰ ያለውን ትችት ምክንያት በማድረግ መልስ ሰጥቷል። እሱን እየተቹ ያሉ ሰዎች ስለ እግር ኳስ እውቀት የሌላቸው ናቸው ሲሉ ተናግሯል። ቪክተር ዮክሬሽ በአርሰናል ቤት ያው ከሊጉ ጋር በአንዴ ይላመዳል ተብሎ አይጠበቅም። ያም ነው እንግዲህ በመጀመሪያዎቹ ጊዜያት እንዲሁም ጎሎችን ማስቆጠር ችሎ ነበር። ነገር ግን አሁን ጎል ባያስቆጥር እንኳን የእሱ መኖር አርሰናል እንዲያሸንፍ ስፔስ እንዲፈጠር እያደረገ ነውና ጎል ከማስቆጠሩ ባሻገር በርካታ አገልግሎቶችን ለአርሰናል እየሰጠ ነውና ጆናታንም ስለ ዮክሬሽ እንዲህ ሲል ተናግሯል። ከሳውዲ አረቢያ ቀልብን የሚስብ ገንዘብ ቀርቦልን ነበር። እኛ ወኪሎችም የራሳችንን ጥቅም ለማስጠበቅ ነው የምንሰራው። ከዛ ገንዘብ ላይ እኛ እናገኛለን። በሚገባ ብዙ ገንዘብ ነበር። ምናልባትም ቪክተር ዮክሬሽ ለዛ ጥያቄ አንድ ቀን መልስ ሊኖረው ይችላል። ጥያቄውን እንዲቀበል አንድ ጊዜ እንኳን ጫና አላደረግንበትም። መጨረሻ ላይ ግን ገንዘብ ይመጣል ይሄዳል። ነገር ግን ወደ አርሰናል ያደረገው ዝውውር ትልቅ እውቅናና ብዙ የማርኬቲንግ እድሎችን ይፈጥርልናል ሲል ነው የተናገረው እና የቪክተር ዮክሬሽ ዝውውር ለአርሰናል በጣም ወሳኝ ዝውውር ነው ማለት ይቻላል። አርሰናል አሁንም ቢሆን የፊት መስመር አጥቂ እንደ ቪክተር ዮክሬሽ አይነት ጎል ፑቸር ያስፈልገው ነበርና ትክክለኛውን ተጫዋች ነው ያገኘው። ያው የጊዜ ጉዳይ ነው። በሚመጡት ጊዜያት እንግዲህ ኳሶችን ወደ መረብ ያዋራል ተብሎ ነው የሚጠበቀው። ገምቱ ገና ከመሆኑ አንፃር ወደፊት አርሰናል ለሚያደርጋቸው ለእያንዳንዶቹ ግስጋሴ የአንበሳውን ድርሻ ይወጣል ተብሎ ይጠበቃል። ከወዲሁ ብዙ የሚዲያ ትችቶች ዮክሬሽ ላይ እያሳደሩ ነው። ነገር ግን በአርሰናል ለሚያደርገው እያንዳንዱ ድል ከፍተኛ ሚና እየተጫወተ እንደሆነ ማስተዋል ችለናል። ከዛ ውጪ ዙቤሜንዲ ለምን አርሰናል እንደመረጠ ሲጠየቅ አርሰናል እንመለከታቸው ነበርና ያየሁት ሁሉ ያስደስተኝ ነበር። ለእግር ኳስ ያለው ስሜት ታዳጊዎቹን ስትመለከታቸው የምታገኘው ስሜት ለኔ በጣም ልዩ ነበር ሲል ዙቤሜንዲ ተናግሯል። በጣም አንደርሬትድ የሚባል ዝውውር ነው። ምክንያቱም በአርሰናል ቤት በተለይም በመሃሉ ስፍራ ላይ በጣም ድንቅ የሚባል እንቅስቃሴን ማስመልከት እየቻለ ተጫዋች ነው። ከኳስ ጋር ምቾት አለው። ፊዚካሊ ስትሮንግ ባይባልም እንኳን በመሃሉ ስፍራ ግን እንቅስቃሴው በጣም አስገራሚ ነውና የስፔናዊው ማርቲን ዙቤሜንዲ ወደ መድፈኞቹ ማቅናት ከፍተኛ የሆነ ሚናን እየተጫወተ ይገኛል። አርሰናል ኳስን ተቆጣጥሮ በፖዚሽን ጌም ሌሎችን ክለብ ዶሚኔት እንዲያደርግ የከፍተኛ ሚናውን እየተጫወተ ይገኛልና ይህ ተጫዋች በአርሰናል ቤት ከዚህም የበለጡ ብዙ ነገሮችን በሚመጡት ጊዜያት ያደርጋል ተብሎ ይጠበቃል። ከዲክላን ራይስ ጋር የፈጠሩት ጥምረት ደግሞ በአርሰናል ቤት የታየው ድንቅ ጥምረት ነው ማለት ይቻላል። በሚመጡት ጊዜያትም ጥሩ ነገር ያሳይናል ተብሎ ይጠበቃል። ከዛ ውጪ ሊያንድሮ ትሮሳርድ እንዲህ ሲል ተናግሯል። ሜዳ ላይ ስገባ ሁልጊዜ ደስተኛ ነኝ እና በማንኛውም ሁኔታ እኔ ሁልጊዜ ለቡድኑ አስተዋጽኦ ለማድረግ ሞክራለሁ። በመጀመሪያው አሰላለፍ ብገባም ተቀያሪ ወንበር ላይ በሆንም በጣም ደስተኛ ነኝ ሲል ተናግሯል። በቤልጂየም ብሔራዊ ቡድን ውስጥ እንደ አርሰናል ሁሉ ከባድ ፉክክር አለና ለመጫወት ብቁ መሆኔን ለማረጋገጥ ጥሩ ብቃት ማሳየት አለብኝ ሲል ቤልጂየማዊው የክንፍ መስመር ተጫዋች ሊያንድሮ ትሮሳርድ ተናግሯል። ከዛ ውጪ ከሃቨርትዝ በማገገም ሂደቱ ላይ በአርሰናል ያሉ ሕክምና ባለሙያዎችን በጣም አስገርሟል። አሁን ላይ የማገገም ሂደቱ የመጨረሻ ደረጃ ላይ ይገኛል። እናም ከተጠበቀው ጊዜ አስቀድሞ ወደ ሜዳ እንደሚመለስ ነው እየተገለጸ የሚገኘው። የሃቨርትዝ ጉዳትን አስከትሎ ነበረ ኤቤሬቺ ኤዜ ወደ አርሰናል መዳረስ እየቻለው። ከሃቨርትዝ ቢኖር ኖሮ አሁን አንድ መረጃ ወጥቷልና ከሃቨርትዝ የእውነት ጉዳት ባያስተናግድ ኖሮ ከቪክተር ዮክሬሽ ይልቅ ሚካኤል አርቴታ ለሃቨርትዝ እድል ሊሰጡት እንደሚችሉ መረጃዎች እያመላከቱ ይገኛሉና ብዙዎች አርሰናል ደጋፊዎች በዚህ ሀሳብ ይስማማሉ ብዬ አላስብም። ምክንያቱም ቪክተር ዮክሬሽ ትክክለኛ ንጹህ የሆነ የጎል እድል ተፈጥሮለት ኳሶችን
ሲያበክን ብዙ እየተመለከትን አይደለም። ነገር ግን ካይ ሃቨርትዝ ንጹህ የሚባሉ በኤክስጂ ረገድም እንግዲህ የመቆጠር ድላቸው እጅግ ሃይር የሆኑ ኳሶችን እንኳን ሲያመክን መመልከት ችለናል እና ከዛ አንጻር የቪክተር ዮክሬሽ በቡድን ውስጥ መኖር እንኳን የሚሰጠው ሚና ከፍተኛ ነው እና ከዛ አንጻር አርሰናል ደግሞ ለብዙ ጊዜ ሲቸገር የነበረበት ነገር ትክክለኛ የሆነ እንደ ቪክተር ዮክሬሽ አጥቂ አለመኖሩ ነው እና ብዙዎቹ አርሰናል ደጋፊዎች በዚህ ሀሳብ ይስማማሉ ብዬ አላስብም። ከጉዳት ዜና ጋር በተመለከተ እንግዲህ ሄንካፔ ሙሉ ለሙሉ ወደ ልምምድ ተመልሷል። በሚቀጥሉት ጊዜያትም በአርሰናል የቡድን ስብስብ ውስጥ ይካተታል ተብሏል። ቤን ዋይት ግን በልምምድ ውስጥ እንዳልተገኘ ነው እየተገለጸ የሚገኘው። ይህ ትንሽ አሳሳቢ ነው። ነገር ግን ጁሪየን ቲምበር የእሱን ቦታ ተክቶ የሚጫወት ይሆናል። ባይዘዌ ጁሪየን ቲምበር በአርሰናል ቤት ያልተዘመረለት አንደር ሬትድ የሆነ ሌላኛው ተጫዋች ነው። አርሰናል ለሚያሳየው ወጥ አቋም ትልቅ የሆነ ሚናን እየተጫወተ ይገኛል እና ከዛ አንጻር አርሰናሎች አሁንም ቢሆን ጁሪየን ቲምበርን ማግኘታቸው እድለኞች እንደሆኑ የሚያሳዩ ሞመንትን መመልከት ችለናል። ባለፉት ጨዋታዎች ይህ ኔዘርላንዳዊ ተጫዋች በመከላከሉ ረገድም ሆነ በማጥቃቱ ረገድ ለአርሰናል ወደፊት ለሚያደርገው የድል ግስጋሴ ጉልህ ሚናን ይጫወታል ተብሎ ይጠበቃል። እናንተስ ጁሪየን ቲምበር ወደ አርሰናል መቀላቀሉ ከተቀላቀለ በኋላ እያደረገ ያለው ነገር እየሰጠ ያለው ግልጋሎትን እንዴት ታዩታላችሁ? በኮሜንት ሴክሽን ላይ አስቀምጡልኝ። አርሰናል ከዚህ በኋላ የሚያደርጋቸውን ጨዋታዎች በድል የሚወጣ ከሆነ ከመሪው ሊቨርፑል ያለው የነጥብ ርቀት ከፍ እያደረገ ይሄዳል ተብሎ ይጠበቃል። ሊቨርፑል በመጪው እሁድ ማንቸስተር ዩናይትድን በአንፊልድ የሚገጥም ይሆናል። በዛ ጨዋታ ነጥብ የሚጥል ከሆነ አርሰናሎች ፉልሃምን ማሸነፍ የሚችሉ ከሆነ ለዋንጫ የሚያደርጉትን ግስጋሴ ያጠናክርላቸዋል ተብሎ ይጠበቃል። ውድ የአራዳ ስፖርት ተከታታዮች በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ውድ የአራዳ ስፖርት ተከታታዮች በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።